ይሄ የክትፎ የቆጮ የአይቤ የሱ ሁላ ጥርቅም ነገር ነው የምታዩት። ወዝ ባይዘው በቀን ውስጥ ብዙ ጊዜ እየታጠብኩ ነው፣ ወዝ እያስቸገረኝ ነው ያለሁት እና የመጣውበት ዋና ሐሳብ እስኪዋት ቆንጆ ያርለች ያው የተገናኘንበት አጋጣሚ ምን መሰላችሁ ቤተሰቦች፣ አዳብና የሚባል ፕሮግራም አለ ወንድና ሴት የሚተጫጩበት እና ለወደፊት በቀጣይ መስቀል ሽማግሌ የሚልኩበት በዓል አለ። በዚህኛው ፍቃደኛ ከሆነች ማለት ነውና እጇ ላይ የያዘችው ሎሚ እኔ ስሰጣት ከተቀበለችኝ ፍላጎት አላት ማለት ነው። ስለዚህ ተቀበለሽኛል ማለት እንዴ በሚገባ እንጂ ስለዚህ ስሰጠሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኘሽ ልቤን ከፈለው ሌላ ምንኮ እሷ ይኸውልሽ በስሟ እንኳን ይኸው ከብታላት እዛ ጋር አንድ አዙር እናሳይለን እየነዳን ነው የመጣ ነው ባይዘው እዛ ጋር ይኸው የተስማማ ሰው እንደዚህ ሌላው ታውሺ በእናትሽ በቃ አታበሳጨኝ። ታውሺ ልክተታውሺ አትክተት አልፈልግም። በቃ ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ ወይ? እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው እንደምታዩት ፊቴ እንግዲህ ወፈር ብሎባችኋል። ይሄ የክትፎ የቆጮ የአይቤ የሱ ሁላ ጥርቅም ነገር ነው የምታዩት። ወዝ ባይዘው በቀን ውስጥ ብዙ ጊዜ እየታጠብኩ ነው፣ ወዝ እያስቸገረኝ ነው ያለሁት እና ኮሜንት ላይ ያየው ነበር የእናንተን ኮሜንት ሱራ ተመችቶታል፣ ገጠሩ የሚመለስ አይመስለኝም እያላችሁ ነውና እውነት ነው። ያው ሐሳባችሁ ትክክል ነው። ይሄንን ነገር እንግዲህ መቃወም አልችልም። እኔም እዚህ መቅረት እፈልጋለሁ። በጣም ተመችቶኛል ባይዘው ቤተሰቦች በጣም ዛሬ እንግዲህ የመጣሁት ማለት ነው ያው ለየት ያለ ሰው እያያችሁ ነው እዚህ ጋር ያላችሁት። ስምሽ ማን ነው? መቅዲ ይባላል። መቅዲ ትባላለች። ያው ለየት ያለ ሰው ላስተዋውቃችሁ ዛሬ መጥቻለሁ እና የመጣሁበት ዋና ሐሳብ እስኪዋት ቆንጆ ያርለች የጉራጌ ገረዶ ይባላል የጉራጌ መልካማ ልክ ነህ እንዴ እዚህ እኮ ስሆን እኮ አንዳንድ ቃላቶችን ምናምን እየተለማመድኩ ነው። አይ ጎበዝ ፈጠንክ ብዬ ነው። ፈጠንኳ? ኧረ በጣም አዎ። ማለት ባይዘይ ቋንቋ ፍላጎት ነው። አስ ልክ ነው። ፍላጎት ስላለኝ ምናምን ወዲያው ለመድኩኝና ሌላ የምታስተምሪኝ ካለ በደንብ ከዚህ በኋላ ታስተምሪኛለሽ። እንዴ ግድ ነው። እስቲ አንድ ቃል ለወንድ አሁን ቆንጆ ምንድን ነው? ያው ነው መልካማ ነው። በቃ ሱራ መልካማ በይኝ። ሱራ መልካማ። አመሰግናለሁ። እንግዲህ ቤተሰቦች ያው እንደምታዩት በጣም ባይዘዌ በጣም ቆንጆ ናት። ግን ደግሞ ይሄንን የጉራጌ ልብስ ደግሞ ሁሉም ሴት ሲለብስ ሁሉም ሴት ያምራል። ለምንድን ነው ግን ሁሉም ሴት የሚያምረው? ያው አንድ ነገር እኮ ባህልን የሆነ ስታስተዋውቀው ወይም ደግሞ የባህልን ልብስ ስትለብስ ሁሉም ሰው በጣም ያምራል። ግን ምክንያቱ ምንድነው? በቃ የባህል ልብስ ስለሆነ ነው። ሌላ የተለየ አዲስ ነገር ስለማይገባበት ይመስለኛል እንደኔ ማለት ነው። ሁሉም ያምርበታል። ግን ደግሞ አንቺ ላይ ደግሞ ሞር በጣም አምሮባታል። ያው እንደምታዩት ሻሻን ሁሉ ነገር በቃ እንጃ ተውት ብቻ አይታችሁ ፍረዱ እናንተ። እና ቤተሰቦች ዛሬ እንግዲህ የመጣሁት እሷን ላስተዋውቃችሁ ነው። እኔና እሷ የተገናኘ ነው አንድ ፕሮግራም ነበረ እዚሁ የአዳብና የሚባል ፕሮግራም ነበረ። በተከታታይ ብዙ ጊዜ ይካሄዳል። ማለት አንድ ቀን የሚካሄድ አይደለም፣ አንድ ቀን በተከታታይ የሚደረግ ፕሮግራም ነው በየተለያየ ቦታ ማለት ነው። እና እዛ ላይ ያው በደንብ አላየሁትም ባይዘይ ፕሮግራሙ በዛ ሳልፍ ነው አላየሁትም። የዛን ቀን ስንገናኝ እኔና አንቺ ያው የተገናኘንበት አጋጣሚ ምን መሰላችሁ ቤተሰቦች፣ አዳብና የሚባል ፕሮግራም አለ ወንድና ሴት የሚተጫጩበት እና ለወደፊት በቀጣይ መስቀል ሽማግሌ የሚልኩበት በዓል አለ። በዚህኛው ፍቃደኛ ከሆነች ማለት ነውና ፍቃደኛ የምትሆንበት ዋናው መገለጫው ምንድነው? እጇ ላይ የያዘችው ሎሚ ነው። እጇ ላይ የያዘችው ሎሚ እኔ ስሰጣት ከተቀበለችኝ ፍላጎት አላት ማለት ነው። ስለዚህ ተቀበለሽኛል ማለት እንዴ በሚገባ እንጂ። ስለዚህ ቤተሰቦች ቀጣይ መስቀል እንግዲህ ሽማግሌ ብልክ ምን ይመስል? እሱማ ሎሚ ስቀበልክ ነው። አዎ ሎሚ ስትቀበል ጨርሳለች። ኦሬዲ ምንም ማብራሪያ አያስፈልግም። ስለዚህ ጨርሳለች ማለት ነው እሷ። እና ቤተሰቦች ያው ጹቤ እንግዲህ የታለች እያላችሁ እያሰባችሁ ነው። እስካሁን ድረስ ይሄንን ነገር ስናወራ ጹቤ የት ናት እያላችሁ እያሰባችሁ ነው። ጹቤ አለች፣ ትመጣለች።
ግን ምንድነው መሰላችሁ ዛሬ አዳምና ላይ አይቻት እንደምትያት በጣም ቆንጆ ናት ምናምን እና ሎሚውን ሰጣዋት እና ቤተሰቦች ዛሬ ለጹብ ቁርጥ ቀኗን የምነግራት ቀን ነው። ዛሬ ለጹብ ቁርጥ ቀን የምነግራት ቀን ነው። ያው ለየት ያለ ቦታ ነው ባይዘዌ ጫካ ላይ ነው። እዚህ ያለንበት ቦታ ላይ ሚካኤል ጫካ የሚባል ቦታ አለ እና እዛ ጫካ ውስጥ ነው የጠራዋት። ለየት ያለ ቦታ ነው ማለት ብዙ ጊዜ ወንድና ሴት አብሮ የሚሆኑበት ቦታ ነው። ያው እና ደግሞ አካባቢው ያምራል። ለዛ ነው በጣም ነፋሻ ነው ምናምን እና ጥሩ ጊዜ የሚያሳልፉበት ቦታ ነው እና እስቲ ጠርቻታለሁ። ያው የነበርኩት ሆቴል ነበረ። ሆቴል ልምጣ ስትለኝ ነው ሚካኤል ጫካ ስላት ግራ ገብቷት ነው ምን ሆነ ነው እዛ የሆንከው ምናምን ስትለኝ አይ ነይ ዝም ብለሽ ምናምን ብያታለሁ። ያው መግቢያው አንድ መግቢያ ስለሆነ ያለው ቀጥ ብላ ትመጣለች። እኔና አንቺ እስከዛ እንጠብቅ። እውነት ነው ስሰጠሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኘሽ ልቤኔ ከፈለው ሌላ ጭንቀት አለ ለሰው የማልገልጸው ተሸንፌያለሁ ተሸንፌ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ እውነት ነው ስሰጠሽ ልቤን መቅዲ ትባላለች። በደንብ ታውቂያት እንጂ በደንብ ጨብጫት እኮ ተዋወቅኳትኝ እኮ እዚህ ሀገር ደግሞ ካሜራ ምናምን ይዛል እዚህ ሀገር የምታውቀው ሰው የለም። ማናት ቢልሽ እኮ ነው የሚያደርግልሽ ማለት ሙሉ ታይም ካንቺ ጋር ነበርኩም ሆቴል ምናምን እያልኩኝ እኮ ገባኝ። እኔማ ሆቴል ትሆናለህ ብዬ አስቤ ነበረ። ይሄንንም ጫካ ደግሞ ከየት አውቀኸው የዚህ እንዴት መጣክ? እና ደግሞ እሺ እዚያ ይመጣች እሷ እኮ የዛምበት ምክንያት ማለት ይዛ ለመምጣት እኮ መታወቅ ያስፈልገዋል። ገና እንደመጣሽ ምን ጥያቄ ነው የምታበዡ? ለምን አልጠይቅህ? ስመጣ አዲስ ነገር ነው አየሁት። ምን አዲስ ነገር? ምንም አዲስ ነገር የለም። ባይዘው እሷ ማለት የዚህ ሀገር ተወላጅ ናት። የተገናኘ ነው የሆነ ፕሮግራም አለ አይ ቲንክ አዳብና የሚባልና እዛ ፕሮግራም በዛ በኩል ሳልፍ ነው አየኋት። ከዛ እኔ በታሪክ አንቺ አይ ቲንክ ነገርሽኛል ወር የሆነ ሰው ነው ብቻ የሆነ ሰው ነገር ነው። ታዲያ ታሪክ በሙሉ ተገበረል ነገርኩ። ሰው ታዲያ ምን ተፈጠረ? እኔ ስለነገርኩ ታሪክ እንዴት አይተገበረም? ታሪክ እኮ ሊወራ አይደለም ታሪክ የተቀመጠ ገባኝ። ኦሬዲ እኮ አንተ እዛ ነገር ውስጥ የምትገባ አይነት ሰው አይደለህም አይደለ? ጨርሰሃል ይሄንን ፓርት ላይክ ምን መሰለሽ ሱቤ፣ አንደኛ ነገር እኔ ከዚህ በፊት አይተሻል እናቴ ቀለበት የሆነች ልጅ እንግዲህ ፈልግልሃለሁ ብላኝ ነበረ እና በብዙ መለኪያ ሳይ እሷን ያት እስኪ ሁሉ ጊዜ ነው ይሄን ልብስ ሁሉ ነው ለሽ አይደል እንጂ በተለያየ ከለር አላት። አሁን እሷ መግዲ በተለያየ ከለር አላት። ትናንትናም ሳገኛት ሌላ ነበር ከነ ሹራቡ ከነ ቀሚሱ ምናምን እኔ እንጃ እንዴት ብዬ ሻሹራሱ ለየተገናኛችሁት ነው። አዎ አዳብና ከኔ ጋር የተገናኘ አይደል እንዴ? ሰሞኑን አይደለም ሙሉ ታይም እኮ ካንቺ ጋር ነበርኩም ሆቴል የምገባበትም ታይም ነበር ምናምን ከኔ ጋር ባቶን አገናኝቶ ምናምን ደግሞ እሺ ካሜራ ምን ትሰራለህ እዚህ ጋር ማለት ምነግርሽ ነገር ስላለ ነው። ዝም ብዬ እኔ ባይዘው በጣም ላንቺ ክብር አለኝ እና ይሄን ክብሬን ደግሞ በእንደዚህ አይነት አጋጣሚ ነው ባይዘው ማሳየት ነው ነው እና ታዲያ የምታሳየኝ ካሜራ ይዘህ ነው እንዴ? አዎ እንግዲህ ያት እስኪ የጉራጌ መልካማ የጉራጌ መልካማ በራስህ እንደዚህ ከዛ አዳብና ምናምን አዳብና ባይዘው እጇ ላይ ምንም እየታየሽ አይደለም መሰለኝ እስካሁን አላየሽም እኮ የምር እኔ እኮ ግራ ገብቶኝ ነው። ሎሚ ምናምን አድርገህ ኦኬ እሺ ስለዚህ ባህል ነገር ሊሆን ይችላል አውቀ ሊሆን ይችላል ወይ አገሩ ሰው ነግሮ ሊሆን ይችላል ምናምን አላውቅም። ግን ከተነገረ ሰው እዚህ ደረጃ ደርሰ ምናምን ከዛር ይመስለኛል ከቤተሰቦች ጋር ምናምን ሰው እዚህ ድረስ ይዘህ የምትመጣ እዚህ ደረጃ ሎሚ ይዛ ምናምን ከዛ ይዛኔ የምትጠብቀኝ ባይዘው አሞኛል። ትንሽ ብርድ መጥቶኛል። አየሩ አይ ቲንክ ስለተቀየረብኝ ነው። በጣም እየተንከባከበችኝ ያለችው እሷ ናት። ሻይ እንኳን አላፈላሽልኝም። አንቺ እዚህ ተማንተና እንዴ ሆቴል እኮ ነው ያለው እኮ መጣጣት ይችላል። በቻልኩት ማታ ባይዘዌ ማታ ደውዬላት እዛ ያለውበት ድረስ በፔርሙስ ይዛ መጣ። እኔ እንጃ ምን እንደምልሽ አላውቅም።
ደግሞ እኮ ራሱ እኔ እኮ የሚገርመኝ ምን እንደው ታውቂያለሽ ልብሱን ራሱ አርጋ መምጣቷ ድባቡ ራሱ እኔ እንጃ ልብሱንማ እኮ እኔም ለብሼዋለሁኝ እኮ አንቺ በቃ ለበሽው የሆነ ቦታ ሄድን ምናምን ታውቂዋለሽ ነው የምትወልድ እንዴ ታዲያ ልብሱ እኮ የግድ ልብስ ይሄ እኮ በየጊዜው የሚለበስ ልብስ እኮ አይደለም በነገራችን ላይ እንዴ ሁሌ ቢለበስ ኦኬ ይሁን እሺ ጥሩ ነው ግን ሁሌ የሚለበስ ልብስ አይደለም በኖርማል ቀናቶች ለምን ለብሳቸዋለሁ አሁን እሱ ለምንድን ነው ያ ብቻ አይደለም ያስደበረኝ ያ ብቻ አይደለም ቀለበት የሆነች ልጅ ነው ያገኘው ለምትያት ቀለበት የሆነች ልጅ የእናቴን ምኞት የምታሳካ እንዴ እኔ ይዤ የመጣሁት እኮ ለዚህ አይደለም በነገራችን ላይ እንዴ አጋጣሚዎች ባይዘው ህይወት ወዴት እንደሚሄድ አናውቅም አይደለ እና ደግሞ ባለፈው ሽማግሌ ልላኮይ ብዬ ጠይቄሽ እንደ ቀልድ አሳስቀሽ ምናምን ያለሽ ስለዚህ እኔ ማድረግ ያለብኝ ነገር ጽቤ ምንድነው ጠየኳት ባይዘው ሎሚ ራስሽ ነገርሽኝ ባይዘው ሎሚን ስሰጣት ከወደደች ትቀበላለች ወዲያው ተቀበለችኝ ደግሞ ይዘው መጣይ ዛሬ እኔ ያው ለሱራ ቀልዱን ተወውና ወደ አንተም ወደ ሆቴል ተመለስ ቀልድ አይደለም ሎሚው ይሄውልሽ ቀጣይ መስቀል ሽማግሌ ለካለው እሷ ጋር ስለዚህ እንዴ ሰው ከመቼው ተግባብተ ነው ከምኔው እንትን ተግባብታ አይደለም በቃ ባህሉ እኮ እዛን ጋር ትተያያለሽ ትሰጫለሽ ቀጣይ መስቀል ምንም ባይዘው ውስብስብ ነገር የለም በቃ ውስብስብ ነገር እሺ ማውራት ካለበት ቆም ማውራ እየተቀጠቀ እንዴ ለምን አትቀፋት ማለት እንዴ ለምን ታቅፋታለህ እኔ በቃ ተው አትቀፋት በስነ ስርዓት ማውራት ካለበት በስነ ስርዓት እናወራለን ሲጀመር እንደዚህ አይነት ነገር የለም ገባ ዛሬ ተገናኝተ ዛሬ ተዋውቀ ቀጣይ አመት ሽማግሌ ልካለው ምን ጨዋታ ነው ያስከው እንዴ ኦሬዲ ባልፎ ጠይቀሽ እኮ እንደ ቀልድ ነው ባካ ቀልድ ምናምን ነው ያልሽኝ እሷ ግን በሲሪየስ ነው ያየችው ጉዳዩ ስለዚህ እኔ በሲሪየስ ነው ያየችው መቼ ተገማግመ በሁለት ቀን ተገማግመ ነው በሲሪየስ ነው ትናንትና ሻይ አፍልታ መጣችልኝ ክትፎ የምትከስፍበትን ሳህን ይዛ መታ ባይዘው እኔ ብዙ ነገር ነው እንትን ያልኳት ስጋ ይዛ መጣች ስከተት ብታያት ፍጥነቷ ስለዋለች ይሄ እኮ የትዳር መገምገሚያ አይደለም አንቺ ባለፈው እንደ ቲማቲም ትቀጠቅጫለሽ ክትፎን እንደ ቲማቲም እንዴ አንተ የምርህን ለምን ማሽን አንጠቀመው አዎ እኔ በብዙ ነገር ነው ባይዘው የምገመግመው እኔ እኮ ነኝ ወስጄ የገጠር ባህል ብዬ ክትፎም ቢሆን ከትፌ የዛን ቀን ያወራኸኝ ነገር ሌላ ነው ማለት ነው አሁን እዚች ጋር ደግሞ እንደ ቲማቲም ስቀጠቅጭ ምናምን አዎ እንደ ቲማቲም ስቀጠቅጭ ነበር እሷ እንደ ቲማቲም አይደለም በቃ እኔ እንጃ እጇ ላይ ራሱ ሲያምር ቢላው እና ደግሞ እንትን አለ እንዴ እበት ምናምን ይጠፈጠፋል እንደዚህ እዚህ ሰን ትንሽ ወጣ ይላል ግን እኛ ቤት አለ በጣም ተጠፈጥፊያለሽ አጥፊዋ እንዴ ግዴታ እኮ ነው ማለት ከፍቶች ሁሌም ጧጧት ከፍቶች ሲወጡ ቤት ተጠራርቆ ምናምን ነገር ይወጣል ከወጣ በኋላ ይጠፈጠፍና ያንን ነገር ለምንድነው ለማገዶነት ምናምን እንጠቀምበታለን ማለት ነው እንደዛ ነው እና እንደዛ አሁን ስለዚህ ነገር ታውቂያለሽ በት የሚጠፈጠፈው ለምን ይመስልሻል እንዴ አንተ በህበት መጠፍጠፍ ለማገዶ ማድረግ ምናምኖች ምን ያደርጉልሃል ምን ያደርጉልሃል ማለት ኑሯችን እኔ ሜቢ እኔ ካንቺ ጋር ብኖር ብዬ ባስብ ማለት ነው ግማሹን ገጠር ግማሹን አዲስ አበባ ነው ገጠር ላይ ካልሰራሽ ምንድነው ጥቅሙ ታዲያ በቱን ካልጠፈጠፍሽ ክትፎ ካልጠፈጠፍሽ መጀመሪያ ይሄን ነገር አልጠየቀኝም በመጀመሪያ ሲቀጥል ደግሞ እነዚህ ነገሮች ደግሞ ለትዳር እንደ መስፈርት ሊሆኑ ይችላሉ እንጂ ዋንኛ ነገሮች አይደሉም በነገራችን ይሆናሉ ባይዘው አንቺ ሚጥሚጣን ባለፈው ፈጫዋልሽ በማሽን ነው እሷ በእጇ ነው የምትወጣው ባይዘው ነግራኝ ነው ብዙ ነገር ነው ያወራ ነው ባይዘው በአንድ ቀን ውስጥ ሰው ለመተዋወቅ ደቂቃ አይፈጅበትም በጣም ነው ይተዋወቅ ስለዚህ ሙያዋ ነው አይሳበክ ሙያዋ ሳበኝ እንግዲህ ለሚስትነት ሲሆን ደግሞ ከባህሪም ከሙያም ከምንም ደረጃ እነዚህ ያልካቸው ነገሮች እንደው መሀል ላይ እንደ መስፈርት ሊሆኑ ይችላሉ እንጂ ለትዳር መሰረታዊ ነገር ተብለው እንደ እንትን እዛ ላይ ብቻ ፎከስ ተደርጎ የሚመረጥባቸው ነገሮች አይደሉም በነገር ሰው እንደ መስፈርቱ ነው ጽቤ ለኩሽና አይደለም ሚስት ሴት ልጅ የምትፈልገው ዞሮ አይደል አዎ ለኩሽና እንዴት የጉራጌ ሚስት እንደዚህ ትላለች የጉራጌ ሚስት እኮ ሰርታ የትም ብላ ገባ ባሏን ጾማ ታሳድርም ይባላል የጉራጌ ሚስት ሳትሆን የትኛውም ሴት ልጅ ሚስት አይ እኔ ስፔሲፊካሊ በመስቀል ልምጣልሽ ብዬ ነው አሁን ያለ ነው አይ በመስቀል ሆነ በምንም የትኛውም ሴት ልጅ ባሏን ሰርታ የመግባ ተንከባክባ የእንተኔ ማለት ግዴታ አለባት ኃላፊነትም አለባት ግዴታ ብቻ ኃላፊነትም አለባት ገባ ግን ደግሞ ያ ላይክ እንደ መስፈርት ነው የሚቀመጠው እንጂ ዋንኛው ነገር ቁጥር አንድ ተብሎ ቦታ የሚሰጠው ነገር ሳይሆን መሀል ላይ ከባህሪም ከምንም ተገምግሞ ነው ለትዳር ሲደረግ ያው ወሬ አሳምረሽ ስለወረሽ ነገሩን ትሰሪዋለሽ ማለት አይደለም ባይዘው ሚጥሚጣውንም አይደል አሁን እሷ ማውራት አትችልም ተግባር ላይ ናት አይደል እሷ ባይዘው በስልክ ራሱ 5 ደቂቃ ነው የምታወራኝ መታ ግን 15 ደቂቃ በደንብ አድርጋ ሙያዋን ታሳየኛለች ገባሽ ስለዚህ በነገራችን ላይ ሚጥሚጣ ስትወቅት አላየሃትም ምናምን ሚጥሚጣ ወቅታ ምናምን ክትፎ ስከትፍ ባይዘው ክትፎ ከከተፈች ባይዘው ክትፎን ስከትፍ ሰዓት ሚጥሚጣው እንዲልፈጨው እንደምችል አውቃለሁ
እና አሁን እኮ እንጃ ብልበልሽ ኦሬዲ። እሺ አሁን ለምንድን ነው ካሜራ የጠራኸኝ? ካሜራ ይዤ የጠራሁሽ ቀጣይ መስቀል ሽማግሌ ተቀበለኛለች ኦሬዲ ሎሚ ሽማግሌ ልካለሁ ቀጣይ መስቀል። እንዴ አንቺ እንዴት አንድ ቀን ያተዋወቅሽውን ወንድ ተስማምተሽ ምናምን ቆይ እንዴ አንቺ እንደዚህ አይነት ሀሳብ የመስጠት ቆይ ማን ምንድነው ቆይ ቆይ ስሚ አንቺ ለምንድን ነው እንደዚህ ሀሳብ መስጠት የሚገባሽ? እንደዚህ ባይዘው የጠራሁሽ እኮ ማወቅ ስላለብሽ ነው እንጂ እኔ አወራታለሁ። እስኪ ተነጋገሩ ማለት አየሁት ወደድኩት ባንዴ የምትወጪ ሰው አይነት አለ አይደለ? ፍቅር ደግሞ ድንገታዊ የሚመጣ ነገር ነው። መጣ እንዳየኝ እንደወደደኝ ነገረኝ። እኔም ደግሞ ከዛን ቀን ከነበሩ ሰዎች ካየሁት ሰው የተሻለ ሆኖ ያገኘሁት ሳየው ደስ ያለኝ እሱ ነበረ። ተቀበልኩት እና ደግሞ በጣም ደስ የሚል ሰው ነው። ከምጠብቀው በላይ ሰሚኝ እናቴ መጀመሪያ እኮ ከሰው ጋር ይሄን ነገር ከመቀበልሽ በፊት ምናምን ከማጋ ነው ምናምን ብሎ ባይግራውንዱን ማጣራት አስፈላጊ ነው። ነግሮኛል። አይ ለምን የነገርሽን ትቀበያለሽ? ያኔና የሱ ነገር የሚነገር ሳይሆን የሚታየም ጭምር ነው። ገባሽ? ምናልባት ሶሻል ሚዲያ የምትከታታይ ከሆነ የኔና የሱ ነገር ባይዘው ስልክ የላትም። ይሄ ነገር ነው ደግሞ በጣም የሳበኝ። ስልክ የላትም። በቃ ጠቅጠቅ ነው ለመደዋወያ ብቻ ነው። እሱ ብዙ አታወራበትም እንጂ ይሄ ሶሻል ሚዲያ ምናምን ቲክቶክ፣ ዩቲዩብ ምናምን ቢባል ነገር እዛው ከተማ ነው ያለው። እኛ ጥላ ነው መተናል። አሁን እሷ ጋር ያለው እኔ ባይዘው ስልክ ኦኬ እሺ ማታየም ከሆነ እኔ አስረዳታለሁኝ። ይወልሽ እኔና እሱ የኔና እሱን ማስረዳት አይጠበቅብሽም። ዝም ብለሽ ማስረዳት አይጠበቅብሽም። እጹብ ምንም እንዳትያት፣ የምሬ ነው። ምንም እንዳትያት። ቆይ ይሄ ሎሚ ከሆነ ያስከፋሽ ማለት ነው። ይኸውልሽ ስሚኝ፣ እኔ እናት እኔ ሶሻል ሚዲያ ላይ የኔና እሱ የምንታወቅ ሰዎች ነን እና ደግሞ ከነገረሽ ደግሞ ግልጹን ነግሮ እንደዚህ አይነት ነገር መሆን ያለበታል። እኔና እሱ ሶሻል ሚዲያ ሁሉም ያቀናል፣ ህዝብ ያቀናል። እንደው እዚህም ሀገር ስንወጣ ምናምን ሰዎች ያውቁናል። ሁሉም ያወቀው ነገር ነው። ግን እኔ አላውቅም። ስለዚህ ምን ታርግሽ እኮ ካላወቅሽ ደግሞ እኔ እያሳወቅኩሽ ነው። እኔ በትህትና በስነ ስርዓት እያሳወቅኩሽ ነው። አሁን እኮ ሽማግሌ እንደሚልክ ነግሮኛል። እኔም ለቤተሰብ እያሻወደሽ ነው፣ እያታለለሽ ነው። የኔ እናት ሽማግሌ እንደሚልክ ነገር እያታለለሽ ነው። ፈያነሽ እኔ ጋር ቆይ ፈያነሽ ፈያነሽ እንኮምንሽ እሷ ናት ይሄን ያስተማረችኝ። አዎ ይሄን ሁሉ እያስተማረችኝ ያለችው እሷ ናት። አንድ ቀን እንኳን አላስተማረችኝም። ትናንትና ቋንቋውን ላስተምራኛለች እና እጹቤ እስካሁን ላሳለፍነው ነገር በጣም አመሰግናለሁ። እዚህ ጋር እስካሁን ላሳለፍነው ነገር ትልቅ ስጦታ ባይዘው ትልቅ ስጦታ የሚባል ነገር እኔ እስካሁን ሰጥቼሽ አላውቅም። ዛሬ ግን የሆነ ነገር አዘጋጅቻለሁ። ቀልዱን ተውና እየቀለድኩ አይደለም። ለሷ ይኸውልሽ በባህሉ ሎሚ ነው። ስማ እኔ ብዙ ስራ ቆምጣጤ ይዤልሽ መጥቻለሁ። ይዘሽ ሂጂ በቃ ቆምጣጤው እህ እንኪ ቆምጣጤሽን ተቀበይ። እንኪ አንተ ምንድነው ሐሳብህ? ቆይ እኔ ተርፍ ቃል እንድናገር እኔ ጾቤ ተርፍ ቃል ምናምን ትናገር ያለው እንድናገር ፈልገህ ነው? በጣም ተረጋግቼ ነው እያወራሁ ያለሁት። በቃ ደሜን አታፍለው አሁን ድጋሚ። አንቺ ስንት ጊዜ ነው ደምሽ የሚፈላው ደግሞ? አዎ አንተ ይሄ የሆነው ደግሞ በአንተ ምክንያት ነው። በነገራችን ላይ እንዴት በአንተ ምክንያት ነው እንደዚህ እየሆንኩ ያለሁት? በእኔ ምክንያት ምን ማለት ነው? ያው የማይሆን ባህሪን አታውጣው። እሺ አሁን እዚህ ጋር በቃ እሺ፣ በክብር ይኸውልህ እናቴ በእናትሽ ሰሚኛለሽ? እሺ ታዲያ አንቺ እጅሽ እሺ ተወኝ። አምጪ እጅሽ ተወኝ። እሺ ነይ አምጪ እጅሽ አትንካኝ፣ እንዳትነካኝ። ቆይ እሺ እጅሽ ተወኝ። እጅሽ ከሆነ ይኸው በሰፊ ነገር ነው። አይደለም ቆይ ይሄ ይኸውልህ አገሬ ላይ ነው ያለሁት። ሲንገባ እኮ አገርሽ ላይ እንጂ ቆምጣጤ ነው ያዢ። ለምን እሺ ልቀቂኝ። ምን አስበሽ ነው? በቃ እሺ ይኸውልህ መጨመላለቁን ተወውና እኔ እዚህ ያመጣሁ ባህሉንም ለማየት መስቀልን አብረን ጉራጌ ክልል ላይ መስቀል አሪፍ ስለሚከበር ያንን እንድታይ ነው እንጂ እንድትጨማለቅ አይደለም። ገባ? ስነ ስርዓትን ያዝና ቤተሰብ ፊት ነው አይደል ያለኸው? የምን መጨማለቅ ነው የምታወሪው? ያያችሁት ነው ቤተሰቦች። ስነ ስርዓትን ያዝና እንመለስ። ለአንዳንድ ነገር ይጠቅምሻል። ይሄንን እኔ ስራታው በእናትሽ ክፉ ነገር አታናግረኝ። አሁን ስነ ስርዓትን ያዝና እንመለስ። አንተም ወደ ሆቴል ገባ። ነገ በጠዋት ተነስተን ወደ አዲስ አበባ እንመለሳለን። እንደዚህ አይነት ቀልድ አይመቸኝም። ገባ? እዚህ መቆየት ከሆነ ይሄንን እየፈጠረ ያለው እዚህ ስለቆየህ ነው አይደል? ይሁሉ ነገር የሆነው ነገ ተነስተን ወደ አዲስ አበባ እንመለሳለን። በጠዋት ካህን አስተካክለው። እኔ እኮ የገረመኝ እኮ እሷ ይኸውልሽ በስሟ እንኳን ይኸው ከብታላት እዛ ጋር አንዴ አዙር እናሳይለን እየነዳን ነው የመጣ ነው ባይዘው እዛ ጋር ይኸው እያየሽ ነው አይደለ? የነሱን እበት ነው በሙያዋ ራሱ የሚያሳየው። አንቺ ምን ትሰሪያለሽ? ኦኬ ንብረቷ ላይ እየነገርሽ እኮ ነው። የሰው ማሳ እንዳይገቡሽ አልተረዳሽም? እየነገርሽ ነው ንብረትሽ ላይና እንዲህ ኩሽና መግባት ከፍት ምናምን በሱ ምን ያደርግለታል? የኔ ከፍት እኔ ላሞት ምን ያደርግለታል? በስሙ አላት እያለሽ እኮ ነው። እና ደግሞ ባህሉን መጠበቅን ለማሳወቅ ይመስለኛል። ስራ እኔ እኮ እንዳንቺ የሚረዳኝ ሰው ባገኝ ስቲል ማለት ነው። እኔ እንጃ በቃ ይሄው ተረጃሽኝ፣ ወሰንኩኝ። ሎሚውን ሰጠሁሽ። በቃ ቆምጣጤሽን ይዘሽ ሂጂ። ህይወት ደግሞ በአጋጣሚ ነው ሲጀመር። እኔ ማስገበት አይደለም። ህይወት አጋጣሚ ናት።
በቃ እሺ ምንም አይደለም። እንደተመቸ ማድረግ ትችላለህ። አይመለከተኝም። ገባ? እንደተመቸ ግን ስማኝ፣ አሁን ነገ በጠዋት ተነስተህ እቃን አስተካክለህ ወደ አዲስ አበባ እንመለሳለን። እዚህ አንቆይ። ለምን? በቃ ይበቃል። ባይዘው ሀገሩን ወድጄዋለሁ። የትም ልኑር፣ ለምን የትም ልኑር፣ ሀገሩን ወድጄዋለሁ። የምኖርበት ምክንያት ደግሞ አግኝቻለሁ። ሰዎቹ ፍቅር ናቸው። እዚህ ሀገር አይቼ ለመመለስ ነበር ሀሳቤ። አሁን ግን ወስኛለሁ ከመቅዲ ጋር ወስነናል። እና አትሄድም ነው ነገ? አሁን ባጭር አማርኛ ወደ አዲስ አበባ ትመለሳለህ? አልመለስም፣ እዚሁ ነው የምኖረው። እኔ እዚሁ ከሷ ጋር እኖራለሁ። አንቺ አዲስ አበባ ሂደሽ የምትፈልጊውን ነገር ማድረግ ትችያለሽ። እንደዚህ አይነት አየር፣ እንደዚህ አይነት ሰው፣ እንደዚህ አይነት በነገራችን ላይ እኔ በጣም ይኸውልህ፣ እኔ ውሸቱንም ነው ቀልዱንም ነው ለማለት አይምሮዬን ለማሳመን እየሞከርኩኝ ነው። ግን መቼም ከሴት ጋር ደግሞ እዚህ ሀገር ላይ ከማንም ሰው ጋር አትተዋወቅም። በዚህ መጠን ሆነ ደግሞ ልጠብቀኝ አትችልም ማለት። ስለዚህ ሪል ነው ማለት ነው። ልመንበት ይሄንን ነገር። እሺ እንካ ይሄንን ቆምጣጤህን ተጠቀመው አንተ። ሰማ? ለምንድን ነው መሰለኝ እኔ ነገ በጠዋት ተነስቼ አዲስ አበባ ሄዳለሁ። መሄድ የማትፈልግ ነገር ከሆነ እንደፈለገ እኔ አይመለከተኝም። ጀመር ይኸውልህ እናገራለሁኝ ሁሉን አሳውቅ። አንተም ካሜራ ይዘህ ነው የመጣኸው። ዞር በልልኝ በእናትህ አትነካካኝ። ዞር በልልኝ። ያው ተናገር ለቤተሰቦች መናገር ይፈልጋል። ቆይ አትጂም ቆይ ወይ ጉድ! እኔ እኮ ሁሌ ስራህን ትሰራና ቆይ አትሄጂም ለምትይዘኝ ነገር አለ። እንደዚህ ደብሮሽማ እንድትሄጂ አልፈልግም። ምን አገባ ስለኔ መደበር ይመለከታል? አዎ በጣም ይመለከታል። ምንድነው የሚመለከተው? ማለት ቆምጣጤ ንቀሽ ነው ይርሽ። እኔ ልሄድ ስል ሁሉ ጊዜ እዚህ ጋር ልታስደብረኝ ይዘህ ትመጣና ልሄድ ስል ምን ትይዘኝ ነገር አለ? ስነ ስርዓት ነው ያዝ። ቆምጣጤን ቢያንስ ይዘሽ ሂጂ ቆምጣጤ። ኦኬ አንተ የቆምጣጤው ነገር ነው የጨነቀ? የዚህ ነው የጨነቀ? ተጠቀምበት። እኔ ግን አንቺ ምንድነው ቆይ ችግርሽ? በጣም ነው የምታበዡ። መጣው ቆይ እስኪ ቆይ ነው የት ነው የምትሄጂው? ስሚ ወዴት ነው የምትሄጂው? ቆይ ዞር በል አትንካኝ። በቃ እሺ እኔ እንደዚህ ካደረከኝ በኋላ እኔ እንዳትይዘኝ ልጠቀኝ። እኔ እንዳትካረፍ በኋላ መነካካት መያዝ አልፈልግም። አልወርድሽም። አልፈልግም። እንደዚህ አይነት ማንፈልገው ነገር አታድርግ። አልወርድሽም። በእናትህ አውርደኝ። ነው የምትለኝ? እዚህችን ከሆነ ሰው ጋር ነኝ። እዚህች ጋር ደግሞ ምን አለክሽ? ምን ማለት አልወርድሽም። ምን አድርጌ ነው የምትለኝ አንተ? ቆይ ለምን እንደምትወይ አልወርድሽም። ማመን አለብሽ። ቆምጣጤን ጥለሽ መሄድ የለብሽ እንዴ? አንተ እየተጫወትክብኝ እንዴ? አልፈልግም። እኔ እንዴት ብዬ እንደማስረዳሽ አላውቅም። እንዴ በቃ መረጥክ አይደል እንዴ አንተ? እሷ ምናምን ብለህ አወራኸኝ። ስለዚህ እሷ እያለች ደግሞ እኔ እንደዚህ ማድረግ ራሱ በጣም ብልግና ነው። ባይዘው ብልግናው ነው እሺ የምታየው እያሳየሻለሁ። እኔ ምንም አንቺን ይዞሽ ብልግና አልታያትም። ከዛ ጋር አምጥቶ አይ መውሰድ ያለብሽ ነገር እንዴ እቺ ምንም ብትደረግ አይገባም። ምን አይነት ሰው ናት እንዴ? ማለት የሀገርሽ ልጅ እኮ ናት። ባይዘው እኮ እንዴ ተናገሪያት አይገባም። ስለሆነች እኮ ነው የደበረኝ። ምክንያቱም እኔ የሀገሬ ልጅ አውቃለሁኝ በደንብ። የትኛውም ሴት ልጅ በዚህ መጠን የተስማማ ሰው እንደዚህ ሌላው ታውሺ በእናትሽ በቃ አታበሳጨኝ። ታውሺ ልክተታውሺ አትክተት አልፈልግም። በቃ ስነ ስርዓት ነው ያለው። አይ እዛ መሄድ አለባት። ይሄንን እኔ ይኸውልህ ሰማኝ ሱራፌል፣ ይኸውልህ እኔ እግዚአብሔር ሲሄድ እንዳትከተለኝ። በቃ አሁን በቃ ስነ ስርዓትን ያዝ። እኔ እንደዛ አይነት ቀልድ አልፈልግም። በቃ ስነ ስርዓትን ያዝ። እሺ ወይኔ ኮዴ እኔ ቆይ አንተ ለምን ክፉ እንድናገር ለምን ክፉ እንዳደርግ ታስገድደኛለህ? እንደባለፈው እንትን ማለት ፈልግ መመታትን ፈልጋለህ? ማን ነው ይመታኝ ነው? እንደዛ ነው የፈለገ። እኔ በጣም እየተቆጣጠርኩ ነው ስሜቴ ነው። እኔ እንደዚህ አይነት ነገር ስታደርግ አልወድም። በቃ እንዲህ በሴት ጉዳይ ላይ ከኔ ጋር አትነጋገር። በቃ ስነ ስርዓት ነው ያዝ። በቃ የወሰንከው ከሆነ እሺ አሜን ብዬ ተቀብያለሁ። ሁን ነይ እንጂ ስሚ ቆይ ስሚ ምን ልታረጊ ነው? ቆይ እግዚአብሔር ይመስገን እኔ ስነ ስርዓት ነው ያስፈቀድኩት። ስሚ እሺ ቆይ እኔ ወይኔ እኔ አሁን እንደዛ መጥመጪ እኔ በቃ እኔ ተው እኔ መቆጣጠር አልችልም። እሺ በቃ ልሂድ አልኩ። ሁለተኛ ዙር አትያዘኝ አልኩ እኮ አይደል? ሁለተኛ ዙር ምን አናደረሽ? እሺ አትያዘኝ ተወኝ። እኔ ሁለተኛ ዙር አትያዘኝ በቃ ልሄድ ነው ብዬ ተናገርኩ አይደል? ለምን እንደምትሰብደኝ? እሺ በቃ ቢያንስ እሺ የኛውን ተይውና የኛውን ይዘሽ ሂጂ። በቃ የሌለኝ በቃ የኛውን ይዘሽ ሂጂ። በቃ የኛውን ይዘሽ አልፈልግም። ሰጣሃት አይደል? ለሱ ላንቺን ያገናኝ ያመጣሁት ይሄንን እኔ ሱራ
እኔ ታውሽ በቃ እኔ ክፉ አታናግረኝ። እኔ አሁን ይኸውልህ በዛ ላይ ካሜራ ይዛሃል። እኔ ሁሌም ተናጋሪ አታድርገኝ። በቃ እሺ ላንቺ ነው የመጣሁት። አልፈልግም በቃ እኔ አልፈልግም። እንዴ ወዴት ነው አልፈልግም ማለት? ቆይ ወዴት ነው ትሄጂ? ቦርሳዬን ላንተ አትሄጂ። ላንቺ ነው የመጣሁት። አልፈልግም። ለኔ ምን ያደርግልኛል? እኔ አልፈልግም። ልንገርሽ ማርያምን ልንገርሽ፣ ይኸውልሽ ስጠኝ። ምንም መስማት የምፈልገው ነገር የለም። እኔ አልሰማህም። ስጠኝ፣ ቦርሳውን ስጠኝ፣ ቦርሳዬን ስጠኝ። በእናትህ አታናደኝ። ቀንታበልቻ በልች። አልሰጥሽም። እዚህ ጋር ሳቢኝ። እሺ እዚች ጋር ባይዘው ተነጋግረን ነው እጽቤ ምን ሆነሽ ነው? ቦርሳዬን ለምን ስጠኝ? ይኸውልሽ ተነጋግረን። እሺ ቦርሳውን ስጠኝ። በቃ ተረጋጊ። ቦርሳዬን ስጠኝ። ተረጋጊ። ተነጋግረን ነው። ይኸውልሽ ምን እንደሆነ ታውቂያለሽ? ልንገርሽ እኔ ልንገራት። ትናንትና የመጣው ቢኒ ወንድምሽ አለ አይደለ? በነፍሷ መጫወት ፈልጋለሁ። ትናንትና ወንዝ ውስጥ ገብተሽ ያን ሁሉ መስዋዕትነት ከፍለሽ ወንዝ ውስጥ ገብተሽ ፕራንክ ስላደረግሽኝ ቢኒ እንደወልኩለትና ሰው ፈልግልኝና ፕራንክ ላርጋት ብዬ ይሄንን ነገር አደረግኩኝ። ከዛ ሎሚው ላንቺ ነው ደግሞ ነው ነገር አውቃለሁ። የእናንተን ነገር እሷ ታውቃለች። አላረግም ብላኝ ነበር። ባይዘው አላረግም በጣም ነው የምወዳት ምናምን አለችኝ። ግን ምንም ማድረግ አልችልም ተባበሪኝ ብያት ነው። ይሄ አንቺ ሎሚ ነው። ፕሊዝ ስጠኝ። ቦርሳ ፕሊዝ ተቀበይኝ። ቀጣይ መስቀል ሽማግሌ እንድልክ እጽቤ ተቀበይኝ። እንዴ አንቺ ትናንትና ወንዝ ይዞሽ ሂዷል ነበር እንዴ? ለማናደድ ብለሽ ምቺኝ። አንተ ቦርሳዬን ስጠኝ ፕሊዝ ተቀበይኝ። ተቀበይና ቦርሳሽ እዛ ለሷላ ከሰጣት መጀመሪያ የውሸት ነው አንዴ የምርኪው ላንቺ ነው። በቃ እኔ ሆን ብላ አንተ ደግሞ ካሜራ ይዘህ እየመጣ እኔን እንድናገር አታድርገኝ። በቃ ታው ካልተቀበልሽ እያልደሳም እኔ ግሪን እየወጋኝ ነው ልሽ ቁንጣን ያደረኩት። ስለዚህ አንቺ ደግሞ ይሄንን ነገር ትፈልጊው የለ ቀጣይ መስቀል ሽማግሌ ይላክ። ተሳክቷል ቤተሰቦች። ሳሚኛውሽ ሳሚኝ አለቅሽም። ሳሚኝ ካልሳምሽኝ አለቅሽም። ሳሚኝ ደግሞ ስራህን ሰርተህ ሳሚኝ ደግሞ ጨርሳለሁ። አልስምም ማለች። እሺ ሳሚኝ በቃ እሺ ሳሚኝ። ገና እኔ እናንተ እናወራለን። በእናትህ አንቺ ደግሞ ቀላል አታውቂም እንዴ? ቀላል አታውቂም ነይ በቃ እኔ ስነ ስርዓት የምር ነው የምንጣለው። አይ በአሁኑ እንኳን እንዳትናደጂ መልሽላት ነው ይሁን። አንቺ ከርፈን መልሽላት አትመልስም እያያችሁ ነው ቤተሰብ። እሺ ሳሚኝ ትናንትና ወንዝ ይዞሽ ሂዶ እኮ ነበር። ማርያምን ዛሬ ሁሉ ሰው ጠርተሽ እኔ በሀገሬ ባልሆነው ልጅ እንደዛ አድርገሽኝ። ይሄ በጣም ቀላል። አንቺ እንድትይው እኮ አይደለም የሰጠሁሽ። ያዡ ሳሚኝ ቤተሰቦች እናንተም በጣም እንደተሸወዳችሁ ተስፋ አደርጋለሁ። ያው ትናንትና እንደዛ ስላደረገችኝ እና ደግሞ ቀለበቷን ሴት አግኝተሃል የሚል አንድ ኮሜንት አይቻለሁ። ገጠሩ ይዘሽኝ ስዞሪ እና ትንሽ ላሳብዳት ብዬ ነው። ባይ ዘ ዌይ አንቺ ፕራንክ ስታደርጊ እኔ በጥፍ ነው ፕራንክ ማድረግሽ። ቤተሰቦች ነግረውሻል። ረፊ እንኳን ወንዝ ውስጥ ሳተ ገሞሮስ ብገኝ ሱራ ፕራንካችሁ እኮ አትሊስት ፕራንክ ስታደርገኝ እኮ ፕራንክ መሆኑን የሆነ እንድጠራጠር ራሱ ድረስ ሰጠኝ። ምክንያቱም አሁን እኔ እሷ ያግለኸው እኔ ሀገር ነው ያለኸው ሰው ሴት ኬት ታመጣለህ? ወንድምሽ ነው ጉዴ ሰራሽ። ጋባኝ እኔ ገና ከሱ ጋር ምናወራለን እኮ እኔ መቼ ተግባብታችሁ መቼ በእንደዚህ አይነት ሞራል ልትመጡ እንደታዛችሁ ገና ከሱ ጋር ምናወራለን። ወንድሟ ነው ጉዴ ሰራው። ቤተሰቦች እንግዲህ እኔ አይደለሁም። ወንድምሽን ጠይቂው ሂደሽ። በነገራችን ላይ ቆንጆ ልጅ ነው ያገኘው እና ይቅርታ እኔም ይቅርታ አልጠይቃት እነሱ ናቸው በግድ ማለት ነው። እኔ ሳለ እንደዛ አላደርግም ይያል እና ቢኒ ነው ደግሞ ዋናው ተጠያቂ እሱ አይደለም። እሱን ደግሞ እንግዳ ስለሆነ አላሳፍረውም ብዬ እኔ ምን ላድርግሽ ግን እንደው ከቢኒ ጋር ልጅ ነገር ደግሞ እናጣራለን። ከበስተጀርባ ወንድሜ ጋር ምን አይነት ኬስ እንዳለሽ ገና እናጣራለን እንዴ ቼክ እናደርጋለን። ለማንኛውም ቤተሰቦች እንግዲህ የሰራውን ስራ አይታችኋል። እንግዲህ ሲኞሪታ ማይዘው እኔ ባንቺ እንደዚህ አይነት ፕራንክ ሳረግ ቤተሰቦች እንዲዝናኑበት ነው እንጂ አንቺ ማስከፋት አላማ ኑሮኛ አይደለም። ልቤን ታውቂዋለሽ እና
ቤተሰቦች ያው ሰው አለ የለም አታውቅማ፣ ሰው አለ የለም አታውቅማ። በቃ ሎሚው ላንቺ ቆምጣጤው ለሷ ይሁንና ስለዚህ የምትፈልገውን ሰርተህ ከጨረስክ በኋላ ስለዚህ ቀጣይ መስቀል ቤተሰቦች ቀጣይ ክረምት እንገናኝ። ቀጣይ ክረምት ማለት ክረምት እንደወጣ መስቀል የከፋኝ ሁሉ በሷ አለፈ ፍቅሯ ደምቆ ከልቤ ተጻፈ ላይ ለየኝ ደስታን እየቃኘው የእናቴን ምርቃት ደርሶ አየው የሰጠሽኝ ሁሉ ሳይጠፉ በጋና ክረምቱ አለፉ ይሻገራል አይኔ አይኗን አልፎ አይነጋለት ክንዴ እሷን አቅፎ የከፋኝ ሁሉ በሷ አለፈ ፍቅሯ ደምቆ ከልቤ ተጻፈ ላይ ለየኝ ደስታን እየቃኘው የእናቴን ምርቃት ደርሶ አየው የሰጠሽኝ ሁሉ ሳይጠፉ በጋና ክረምቱ አለፉ ይሻገራል አይኔ አይኗን አልፎ አይነጋለት ክንዴ እሷን አቅፎ